የአቃቂ ቃልቲ ቅርንጫፍ ጽህፈት ቤት ኃላፊ ክብርት ወይዘሮ ፋኪያ ሸሪፍ፣ በብልጽግና ፓርቲ የአቃቂ ቃልቲ ቅርንጫፍ ጽህፈት ቤት አደረጃጀት ዘርፍ ኃላፊ ክቡር አቶ ማናዬ ጫኔ፣ የአቃቂ ቃልቲ ክፍለ ከተማ ዋና ስራ አስኪያጅ፣ ኮማንደር መኮንን የአቃቂ ቃልቲ ወርቁ ሰፈር ዲቪዚዮን ኃላፊ፣ የጸጥታ አካላት፣ የአዲስ አበባ ፖሊስ አባላት፣ የደንብ ማስከበር አባላት፣ የሃይማኖት አባቶች፣ ጥሪ የተደረገላችሁ እንግዶች፣ በዛሬው ዕለት በወረዳ 5 አስተዳደር የጽዳት ዘመቻ የመጋቢት ፍሬዎች በሚል ለማካሄድ እዚህ ስለተገኛችሁ በአስተዳደሩ ስም አመሰግናለሁ። በመቀጠል ብልጽግና ፓርቲ ከውልደቱ ጀምሮ ከአስገኙት ዋና ተግባራት አንዱ አካባቢያችንን ወይም ከተማችንን ውብ ጽዱና ማራኪ ማድረግ ነው። በመሆኑም እዚህ የምናያቸው የጽዳት አካላት ደከመኝ ሰለቸኝ ሳይሉ እንደምታዩት መንገዱን አካባቢያቸውን ሌት ተቀን እየሰሩ ውብና ጽዱ እያደረጉ ይገኛሉ። የአካባቢውም ነዋሪ ቆሻሻን ወደ ሀብትነት የመቀየር ዝንባሌው ከቀን ቀን እየጨመረ ቆሻሻን ወደ ሀብትነት እየቀየረ ይገኛል። በመሆኑም አሁንም ይህንን ተግባር ቆሻሻን ወደ ሀብትነት የመቀየር እንዲሁም ቆሻሻን የመጸየፍ ቆሻሻን በተገቢው ቦታ የማስቀመጥ ባህላችንን እያዳበርን ወደፊትም ከተማችንን ክፍለ ከተማችንን እንዲሁም አካባቢያችንን በሙሉ ከቆሻሻ የጸዳ ለነዋሪዎቹ ምቹ እንደምን አደራችሁ። ክብርት ወይዘሮ ፋኪያ ሸሪፍ የአቃቂ ቃሊቲ ክፍለ ከተማ ብልጽግና ፓርቲ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ፣ የተከበሩ አቶ ማናዬ ጫኔ የክፍለ ከተማችን ዋና ስራ አስኪያጅ፣ የተከበራችሁ የክፍለ ከተማችን አስተባባሪ ኮሚቴ አባላት፣ የካቢኔ አባላት፣ የወረዳ 5 ዋና ስራ አስፈጻሚ አቶ መለሰ፣ እዚህ የምትገኙ የፌዴራል ፖሊስ የጸጥታ አካላት፣ የአዲስ አበባ ፖሊስ የጸጥታ አካላት፣ የደንብ ማስከበር የእሳትና ድንገተኛ ስራ አመራር ኮሚሽን አመራሮች፣ ባለሙያዎች፣ የሃይማኖት አባቶች፣ ምን ጊዜም በጽዳት ዘመቻዎቻችን ከጎናችን የማትለዩ ሌት ቀድማችሁ የምትገኙ የመንገድ ጽዳት ባለሙያዎች፣ የሴፍቲኔት ባለሙያዎች፣ በየወቅቱ በምናደርጋቸው የጽዳት ዘመቻዎች ላይ ከጎናችን የማትለዩ የምትሳተፉ የየወረዳው ነዋሪዎች፣ ክቡራትና ክቡራን እንኳን ደህና መጣችሁ፣ እንኳን ደህና ተገናኘን ለማለት እወዳለሁ። መጋቢት 24 2010 ዓመተ ምህረት የተበሰረው የለውጡ መንግስት በሂደቱ የሚገጥሙትን ፈተናዎች በድል እየተሻገረ በርካታ ውጤቶችን እያስመዘገበ እነሆ ዛሬ 7ኛ ዓመቱ ላይ ይገኛል። ይህንን 7 ዓመት በተለያዩ መርሃ ግብሮች በክፍለ ከተማ ደረጃ በሁሉም ወረዳዎቻችን እያከበርን ነው የምንገኘው። በመርሃ ግብራችን መሰረት ዛሬ የትላንት ነገና ዛሬ ለኢትዮጵያ ልዕልና በሚል መሪ ሐሳብ በዚህ እንዲህ ባማረና በደመቀ መልኩ የጽዳት ንቅናቄ ለማድረግ እዚህ ተገናኝተናል ማለት ነው። እንግዲህ ዛሬ በመርሃ ግብራችን መሰረት በጽዳት ንቅናቄ እዚህ የተገናኘንበት ዋነኛ ዓላማ 2010 ዓመተ ምህረት የተበሰረው መንግስት ወደ ስልጣን ከመጣ ጊዜ ጀምሮ ኢትዮጵያን ብሎም አዲስ አበባን እንደ ስሟ አዲስና አበባ በማድረግ ሂደት ውስጥ በአካባቢ ጽዳት፣ በከተማ ውበትና አረንጓዴ ልማት እንዲሁም በተለያዩ ተግባራት እያከናወናቸው የመጣቸው ስራዎች የሚታዩ የሚጨበጡና የሚዳሰሱ ስለመሆናቸው ብሎም ደግሞ በፖሊሲና ስትራቴጂ ደረጃ የተያዘው አካባቢን የማጽዳት ውብ የማድረግ ጽዱና አካባቢን በመፍጠር ሂደት ውስጥ መላውን ህብረተሰብ የማነቃነቅ እንቅስቃሴው ውጤታማ ስለመሆኑ ማሳያ ነው ማለት ነው። እንደ ክፍለ ከተማችንም ባለፉት 7 ዓመታት በርካታ የጽዳት ንቅናቄዎች ተደርገዋል። ይሄም በመሆኑ ምክንያት ትላንት ለኑሮ ምቹ ያልነበረችው አቃቂ ቃሊቲ ክፍለ ከተማ ዛሬ ውብ ጽዱ ከመሆኗን ባሻገር የስበት ማዕከልም ጭምር እየሆነች ነው የመጣችው። የክፍለ ከተማ አስተዳደር በያዘው እቅድ ውስጥም አካባቢን ውብ የማድረግ ጽዱ የማድረግ ተግባራት
ከማናቸውም ስራዎች በላይ የላቀ ትኩረት የተሰጣቸው ናቸው። ይህም በመሆኑ ምክንያት ከኮየ ፈጬ እስከ አቦ ማዞሪያ ድልድይ እስከ አቦ ቤተክርስቲያን ማዞሪያ ድረስ በራስ ተነሳሽነት የተሰራውን ኮንዶሚኒየም የተሰራውን የኮሪደር ልማት ማንሳት ይቻላል። ከዛም ባሻገር ደግሞ በክፍለ ከተማ ውስጥ በርካታ የልማት ስራዎችም እንዲከናወኑ በማድረግ ሂደት ውስጥ ጉልህ ድርሻ ያላቸው እንቅስቃሴዎች እየተፈጸሙ ነው የሚገኙት ማለት ነው። ስለዚህ ወደ ኋላ መለስ ብለን ትላንትናችንን ስንመለከት በመካከላችን የነበሩ አስተሳሳሪና ገዢ ትርክቶች የተበጠሱበት ህብረ ብሔራዊ ወንድማማችነትና እህትማማችነት እየላላ ሀገራዊ እይታን ከማየት ይልቅ ወደ ራስ ማንነት የመመልከት አባዜዎች እየበዙ የመጡበት በጋራ ሆነን ለአንዲት ኢትዮጵያ ከመስራት ይልቅ ሁላችንም የየራሳችንን አካባቢ እየተመለከትን ትልቅ ህዝቦች ሆነን ስናበቃ እያነስን የመጣንበት በዓለም መድረክም ጭምር ከዚህን ቀደም ይሰጠን የነበረው ቦታና ስፍራ እያነሰ የተለያዩ ጫናዎች እንዲደርሱብን የሆነበት ከዛም ባሻገር አካታችነት፣ አሳታፊነት፣ ፍትሃዊ ተጠቃሚነት የሚባሉ መርሆች በመጣሳቸው ምክንያት አንዱ ቤተኛ ሌላው ደግሞ ተመልካች፣ አንዱ ዋና ተዋናይ ሌላው ደግሞ አጃቢ የሆኑበት ሂደት ነበር የነበረው። ይህንን መላው ኢትዮጵያውያን ከዳር ዳር በጋራ ሆነው ተንቀሳቅሰው ባደረጉት ትግል ይሄ ለውጥ ሊመጣ ችሏል። ለውጡም ደግሞ ፍሬ እያፈራ ነው የሚገኘው። በመካከላችን ዛሬ ላይ ገዢ ትርክትን ለማጽናት ነጠላ ትርክትን ለመድፈቅ የምናደርገው ጥረት እውነትም ውጤት እያመጣ ነው ያለው። በአመራራችን በአባላችን እንዲሁም በመላው ህዝባችን መካከል ህብረ ብሔራዊ ወንድማማችነትና እህትማማችነት መርህ ሆኖ እየተገነባ ነው ያለው። ከዛም ባሻገር መደመርን መንገዳችን አድርገን መዳረሻችንንም ብልጽግና አድርገን እየሰራን ባለነው ስራ በምግብ ጭምር ራሳችንን የቻለበት ከዛም ባሻገር በዓለም መድረክም ጭምር ከተሳትፎ ወደ ተጽዕኖ ፈጣሪነት የተሸጋገረ ዲፕሎማሲንም ጭምር መከተል የቻል ህዝቦች ሆነናል ማለት ነው። በመካከላችን ህብረ ብሔራዊ ወንድማማችነትና እህትማማችነት በመገንባቱ ከውስጥም ከውጭም ጭምር የተቃጡብንን ጥቃቶች ሉዓላዊነታችንን ጭምር ለመዳፈር የተሰሩ ሴራዎችንም በጋራ ሆ ብለን ተመን በጋራ ተቀናጅተንና ተንቀሳቅሰን ማክሸፍ ችለናል። ሉዓላዊነታችንን አስከብረን ታላቅ አገር ለመፍጠር የሚያስችል ጉዞ ጀምረናል ማለት ነው። በእነዚህ ተግባራት ውስጥ ዛሬ እዚህ የምትገኙ አካላት በሙሉ ንቁ ተሳትፎ፣ ጉልህ ተሳትፎ እንደነበራችሁ ማንሳት ለቀባሪው ማርዳት ነው የሚሆንብኝ። በተለይ የጸጥታ አካሎቻችን፣ የፌዴራል ፖሊሶቻችን በምናደርጋቸው መርሃ ግብሮች ላይ ብቻ ተገኝቶ መርሃ ግብሩ እንዲደምቅ በመርሃ ግብሩ ላይ ከመሳተፍን ባሻገር የህይወት መስዋዕትነትም ጭምር እየከፈላችሁ ሀገራችን ዳር ድንበሯ እንዳይደፈር በማድረግ ሂደት ውስጥ ላበረከታችሁት ጉልህ አስተዋጽኦ የክፍለ ከተማችን አስተዳደር፣ የክፍለ ከተማችን ህዝብ ታላቅ አክብሮትና ምስጋና ነው ያለን። ለእናንተ እጅግ አድርገን እናመሰግናችኋለን። የአዲስ አበባ ፖሊስ ኮሚሽን አመራርና አባሎቻችንም ከተማችን የጥቃት ማዕከል፣ የትርምስ ማዕከል እንዳትሆን በማድረግ ሂደት ውስጥ የሰላም ሰራዊቶቻችንን በማቀናጀት የተለያዩ የጸጥታ አካላትን በማቀናጀት 7/24 ደከመኝ ሰለቸኝ ሳትሉ ባለፉት 7 ዓመታት ከተማችን አዲስ አበባ ሰላማዊት ከተማ እንድትሆን የጀመረችው የልማትና የመልካም አስተዳደር ጉዞ እንዳይደናቀፍ በማድረግ ሂደት ውስጥ ያበረከታችሁት አስተዋጽኦ እጅግ የላቀ ነው። ለእናንተም አክብሮት አለን፣ ምስጋና አለን ለማለት እወዳለሁኝ። እንዲሁ የእሳትና ድንገተኛ ስራ አመራር ኮሚሽን አመራሮቻችን በተለያዩ አካባቢዎች ድንገተኛ አደጋዎች በሚደርሱበት ወቅት ከጎናችን ሆናችሁ እየደገፋችሁን እያገዛችሁን ያላችሁት የእናንተም አስተዋጽኦ እጅግ የማይናቅ በመሆኑ ለእናንተም ታላቅ አክብሮትና ምስጋና አለን ለማለት እወዳለሁኝ። መላው ህዝባችን፣ መላው አመራራችን፣ በየደረጃው የሚገኘው የጸጥታ አካላችን በጋራ ተቀናጅቶ ያለፉት 7 ዓመታት እጅግ ውጤታማ እንዲሆኑ በማድረግ ሂደት ውስጥ የነበረው ድርሻ ከፍተኛ መሆኑን ማውሳት ይቻላል። በቀጣይም ሀገራችንን በማበልጸግ ሂደት ውስጥ
ገዢ ትርክት ግንባታችን ስር እንዲሰድና መሬት እንዲይዝ በማድረግ ሂደት ውስጥ ነጠላ ትርክትን በመድፈቅ ሀገራዊ ማንነትን ከፍ ለማድረግ በሚከናወኑ ስራዎች ውስጥ ህብረ ብሔራዊ ወንድማማችነትና እህትማማችነትን ለማጉላት ብሎም የሀገራችንን ብልጽግና ከዳር ዳር ለማረጋገጥ በሚደረገው እንቅስቃሴ ውስጥ ይህ ተሳትፎ፣ ይህ አብሮነት፣ ይህ አጋርነት እንደማይለየን ተስፋ እናደርጋለን። የዛሬው የጽዳት መርሃ ግብራችን ዋነኛ ዓላማውም ይህንን መልእክት በጋራ ወስደን ለቀጣዩ ስራችን መነሳሳትን ለመፍጠር በመሆኑ እዚህ ተገናኝተን እንዲህ በአማረና በደመቀ መልኩ ይህንን የጽዳት ንቅናቄ በማድረጋችን ልባዊ ምስጋናችንን እናቀርብላችኋለን። መልካም የጽዳት መርሃ ግብር እንዲሆንላችሁ እንመኛለን። እጅግ አድርጌ አመሰግናለሁ።